በሽታ የፈጠረ ጌታ መድኃኒትን ፈጥሯል ስለዚህ መድኃኒት ተጠቀሙ ብለዋል ስጋው በዝቶ በላተኛው ጥቂት ከሆነ ደግሞ ለጎረቤትም ጭምር ገንዘብ ካለው በገንዘቡ ሌላ ሰው ወኪል ተቀጥሮ ይደረጋል ግዴታ እንደ ወስያ ይሆናል ማለት ነው ብዙ ጊዜ የተጋነኑ ቃላቶችን እርግጥ ነው እንዳሉት አይወዱም ነበር ረሱል ያ ሰይደና ሲሏቸው እነማ ሰይዱኩም አላህ ሰሃባ ማለት ነብዩን አይቶ አምኖ ከተቻለ ደግሞ የተወሰነ ጊዜ እሳቸው ጋር ቆይታ ያለው ሰው ሰሃባ ይባላል ምክንያቱም ጓደኛ ማለት ነው አባት እንደሌለው ተታወቀ ሰዎች በዚህ ሰው እንዴት እንከተላለን ብለው እስትንካፍ ይሆናሉ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين ما بعد ودنا يتكبراتشو يا أفريكا تلفزيون تملكاتوቻችን ከሼኻችን ጋር በመሆን የዛሬም የአልፈተዋ ፕሮግራማችንን ይዘን ወደ እናንተ መተናል ኢንሻአላህ ከዚህ ቀደም እንደምታደርጉት ስክሪን ላይ ባለው ስልክ ቁጥር በመደወል ወይም ደግሞ የቴሌግራም ዩዘር ኔም አለ እሱ ላይ ጥያቄዎቻችሁን በመጻፍ ማድረስ ትችላላችሁ ኢንሻአላህ በተቻለ መጠን ደግሞ ጥያቄዎችን በቅደም ተከተል ለሼኽ ለማድረስ እሞክራለሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ ሼኺ አህለን መርሐባ ከተላኩት የመጀመሪያ ጥያቄ ለመጀመሪያ ክል ኢንሻአላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሀያት ይስጥሁ አለ ጥያቄ አለኝ እኔ ሱና ሶላት እየሰገድኩኝ ከኋላዬ ሐርሞ ቆመ እኔ በእጄ ምልክት ሰጠሁት ማለትም ፈርድ እየሰገድኩኝ አልነበረም አለ ሰውየው ሲጨርስ አንተ ዝም ብለህ ብትሰግድ በረካ አለው አለኝ እንዴት ነው የሚቻለው ቢያብራሩልኝ ንያው ጋርስ አይጋጭም ወይ ይላል ሰውየው ሱና ነበር የሚሰግደው ይሄ ከኋላ የመጣ ማለት ነው ከኋላ የመጣው ደግሞ ዋጅቡን እየሰገደ ነበርና እኔ ሱና እየሰገድኩ ነው ብሎ ምልክት ሰጠው ብስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ያው በመሰረቱ ያው ብቻውን ከመስገድ የሚሰግደው ጋር ቢቀላቀል ችግር የለውም ያው የመዝሐብ ሰዎች አንዳንድ ፉቃዎች ሶላቱ አንድ አይነት መሆን አለበት የሚል ሸርጥ አላቸው ግን ሐዲሱ ይሄን ብዙ እንትን አይልም ሱና በሚሰግድ ፈርድ መከተል የለበትም ሱናው ደረጃው ዝቅተኛ ስለሆነ በተቃራኒው ሲሆን ግን በፈርድ ላይ ሱና ቢከተል ይቻላል የሚል ነው ግን ማንኛውም ሰው ያው ብቻውን ከሚሰግድ ሰው ጋር ቢሰግድ ምን የሚጎዳው ነገር አይደለም ችግር የለውም ጀሚል ኢንሻአላህ ሌላኛው ደግሞ ሶላት ላይ ሸሃዳ ጣታችንን ከስጁድ ተነስተን ነው ማውጣት ያለብን ወይስ ስጁድ መሃል ነው ይላል ተህሊያ ላይ ስጁድ መሃል እንዴት ጥያቄው እንደዛ ነው የሚለው ምናልባት ከስጁድና በስጁድ መካከል ስጁድ ተሸሁር ሊል ይሆናል ስጁድ ያለው አሁን ተሳስቶ ነው ስጁድ ያው ለተህያ በሚቀመጥበት ጊዜ መጀመሪያውም ሆነ ሁለተኛው ልክ ተስጁድ እንደተነሳ ቢጀምር ይቻላል ምንም ችግር የለውም አንዳንዶቹ ያው ሸሃዳ ላይ ሲደርስ ነው ማንሳት ያለበት ቢሉም ሐዲሱ አጠቃላይ ለተሸሁር ሲቀመጡ ጣታቸውን ያነሱ ነበር ነው የሚለው ጀሚል ኢንሻአላህ መስመር ላይ ጥያቄ አለ ሄሎ وعليكم السلام ورحمة الله أهلا የህፃን ልጆችን እንድናቅፈን ወይ ጫርገናቸው እንሰግዳለን እና እስከ ስንት ዓመት ነው የህፃን ልጆች ሶላት የሚያቋርጡ አቅፈናቸው ወይም ቁጭ አድርገናቸው እንሰግዳለን እሷን ደግሞ እንዳለ ደግሞ ልጆች የሚሮራቸው አሉ አይደለ ያሽ እነሱ እስከ ስንት ዓመት ነው የሚያቋርጡት ሶላት ታቀፍሻቸው ለምን ያቋርጣሉ በእግር ይመላለሳሉ ፊት እነዛ ደግሞ ከፍ ያሉ አይደል አሁን እነዚህ 4 ዓመት ታዝራኖች አሉ ማለት ነው
በተቻለ ቁጥር ያው ፊትሽ ላይ አንድ ነገር ማስቀመጥ አለብሽ። ምልክት ታስቀምጫለሽ ፊትሽ ላይ የሆነ ዕቃ እንደ ወንበር ያለ ወይም የሆነ ነገር ጠጋ አድርገሽ ስጁድ የምታረጊበት አካባቢ ላይ ታስቀምጫለሽ። ከዛ ጀርባ ቢሄዱ ችግር የለውም። ትንሽም ቢሆን ያው ማለፍ ሶላትን አጅር ሊያጎል ይችላል። ህፃንም ቢሆን በተቻለ መጠን ጭራሽ የማያውቁ ከሆንሽ ምልክት የማያውቁ ከሆነ ያው መከላከል አትችይም። ላ ዩከሊፉላህ ነው። ግን ልጆቹ ነፍስ ያወቁ ከሆኑ ፊትሽ ላይ የሆነ ነገር ታስቀምጭና ከዚህ አልፋችሁ እንዳትሄዱ ስታልፉ ተዝና በእኔ መካከል ተምልክቱ መካከል እንዳትገቡ ብለሽ ትነግራቸዋለሽ። እንደዛ ታረግሽ በኋላ ምናልባት ረስተውም ዝም ብለውም ቢያልፉም አይጎዳሽም፣ አንቺ የምችለውን ጥንቃቄ ስላደረግሽ ማለት ነው። መርሐባ ወያኪ መርሐባ። ሌላኛው ደግሞ ለሴት ልጅ አፍንጫ መበሳት እንዴት ይታያል? ጆሮዋንስ ከአንድ በላይ መበሳት ትችላለች ወይ ይላል። በመሰረቱ ያው ለሴት ልጆች ጌጥ ነው የሚሉትን ነገር መጠቀም ይችላሉ። ግን እንደ ምክር በተለይ አፍንጫ መበሳት የሚባለው ቢተውት ይሻላል። ምክንያቱም ባህሎች ይለያያሉ። አሁን በአንዳንድ ሀገር ለምሳሌ ህንድ ሀገር፣ ባንግላዴሽ፣ ፓኪስታን አካባቢ ባህላቸው ነው። ልክ በአንገትና በጆሮ እንደሚደረገው አፍንጫም ባህላቸው ስለሆነ ሁሉም አዲ ነው። እንደኛ ሀገር ያልተለመደ ቦታ ላይ ሲሆን ግን ጥሩ አይደለም። እንዳውም ተቃራኒው ነው። እሷ ለማጌጥ ነው እንትን የምትለው ነፍጧ የተንጠለጠለ ይመስላል እያሉ መሳቂያ ነው የሚያደርጓት። እና እቺ ያው እንትን ናት ብሎ በመጥፎ የሚጠረጥሩበት ሁኔታ አለ ማለት ነው። እንደዛ እንዳይሆን ባታደርግ ጥሩ ነው ነው እንጂ ያው ጌጥ ነው የሚባለውን ነገር ወመን ዩነሸኡ ፊል ሂልየቲ ወፊል ኺሷሚ ገይሩ ሙቢን እንዳለው አላህ ሴት ልጆች ጌጥ ያስፈልጋቸዋል። ስለዚህ የተከለከለውን ሁሉ ጌጣጌጥ ሁሉ ለነሱ ይፈቅዳል፣ ለወንድ የማይፈቀደውን ሁሉ ማለት ነው። ግን ይሄ ነገር ያለ ሀገሩ ያለ ባህሉ በሚሆንበት ጊዜ ብቸኛ ስትሆን ጥሩ አይሆንም፣ ሌላ ትርጉም ይሰጣታል ማለት ነው። መርሐባ ኢንሻአላህ። መስመር ላይ ያለን ሄሎ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አህለን ወአለይኩም ሰላም። እሺ ሴት ልጅ ብቻዋን ስትሰግድ ማለት ነው ኢቃማ ታደርጋለች ወይስ ዝም ብላ ትሰግዳለች? አይዋ ዝም ብላ ነው መስገድ ዝም ብላ ነው መስገድ ያለባት። ኢቃማ ያስፈልጋል። ብቻዋንም ብትሆን ከሴቶችም ጋር ብትሆን ሴቶች አዛንም ኢቃማ አያስፈልጋቸውም። ወንዶች በሚኖሩ ጊዜ ግን ያው ወንዶች አድርገው ከነሱ ጋር መስገድ ይቻላል ማለት ነው። ወይም የሚያሰግዳት ለምሳሌ ልጇ ወይም ወንድሟ ከሆነ ያው የሚያሰግዳት ወንዱ ሊያደርግ ይችላል፣ ሌሎች ሴት ጀማዓ ሆነው ማለት ነው እንጂ ሴቶች ብቻቸውን ከሆኑ ጀማዓም ቢሆኑ ኢቃማ ማዛንም አያስፈልጋቸው። ሌላ ነበር እሺ ይቻላል። ልጆች ሲወለዱ እስከ 7 ቀን ምናምን ከቆዩ በኋላ አቂቃ ይወጣል። እንደ አቂቃ ይወጣል ወይ? ይወጣል አይደል? እሱ ላይ ነበረኝ። እሺ ጠይቄ እሱ ላይ አሁን ለወንድ ልጅ 2 በግ ወይ 2 ፍየል ነው አይደል? እሺ እሱ የታረደን ስጋ ሙሉ በሙሉ ያን ቀን ሰርቶ ማድረግ አለበት ወይ 3 ቦታ ይከፈላል? እንዴት ነው ያ ስጋ? ኦኬ እንደ ሁኔታው ነው። ስጋው እንደ ቤተሰቡ ብዛት የተጠቃሚው ነው የሚታየው። ቤተሰቡ ለምሳሌ ብዙ ከሆነ አንድ በግ ቢታረድ ያው የተወሰነ 10 ሰው 15 ሰው ከመጣ ሊጨርሰው ይችላል። ስለዚህ ያ ቤተሰብ ደረጃ ያለው ይበላል። ከዛ ደግሞ በተጨማሪ ጎረቤት ወይ ዘመድ ምናምን ካለ ጨመርመር አድርጎ እንትን ይላል ማለት ነው። ምናልባት ደግሞ ስጋው በዝቶ በላተኛው ጥቂት ከሆነ ደግሞ ለጎረቤትም ጭምር የተወሰነ መስጠት፣ ለሚስኪን ጥሬውን ስጋ ራሱ ወስዶ መስጠት ይመረጣል ማለት ነው። ግድ እኩል ይሁን አይባልም። ሰዎች ለ3 ይከፈላል የሚባለውን ልክ በሚዛን እኩል መክፈል ይመስላቸዋል። ለ3 ቢሆን ይመረጣል ነው። ለቤተሰብ ይበላል፣ እንደገና ለጎረቤት፣ ለሚስኪን፣ ለሁሉም እንደ ድርሻው ማለት ነው።
እና ያንዱ ከፍ ያንዱ ዝቅ ሊል ይችላል። ሶስት ነው ማለት ብሎ ኪሎ በኪሎ እየተለካ ይከፈል ማለት አይደለም። ወያኪ መርሐባ። ሌላኛው ሐጅ ማድረግ እየቻለ ሐጅ ሳያደርግ የሞተ ሰው ምንድነው ሁክሙ ይላል። ሁክሙ ወንጀለኛ ነው። ያው ወጅበትን ነገር ግዴታውን ሳይወጣ ስለሞተ ወንጀለኛ ነው። ያው ሐጅ ዋጅብ መሆኑን እያመነ ነገ ዛሬ እያለ በስንፍና ከሆነ ወንጀል አለበት። ተሞተም በኋላ ገንዘብ ካለው በገንዘቡ ሌላ ሰው ወኪል ተቀጥሮ ይደረጋል። ግዴታ እንደ ወስያ ይሆናል ማለት ነው። እና እሱ ባያዝም እንኳን እዳ ስላለበት ልክ ከገንዘቡ ገሌ ሙቷልና ሐጅ ሳያረግ ይህን ያህል ገንዘብ ያስፈልገዋል፣ ሰው ታማኝ ሰው ፈልገን እንወክልለታለን ብለው ወክለው ለዛ ሰው የስንቁን አስፈላጊውን ነገር ሰጥተው ከዛ ደግሞ ህዶ የሚያቅ ለራሱ አድርጎ የሚያቅ መሆን አለበት። የሚሄደው ሰውዬ ለራሱ ህዶ የማያቅ አይሆንም። እነዛ ወኪል አድርጎ ወይም ደግሞ ከቤተሰብ ፈቃደኛ ሆኖ ወንድሙ ወይም አባቱ እኔ ያረግለታለሁ የሚል ካለ በወኪል ሊተካ ይችላል ማለት ነው። ያንን ሳያረግ እሱ ኑዛዜም ሳያደርግ ገንዘብም ሳይኖረው ከቀረ ሊያረግለት የሚችልም ዘመድ ካልተገኘ ያ ወንጀሉ አላህ ዘንድ ነው። ይፈልግ ይጠይቀዋል፣ ይፈልግ ይመረዋል። ሐጅ አያስፈልግም የሚል አቋም ኑሮት ከሆነ ግን ተኢማን ውጭ ይሆናል። እዛ ጊዜ እንደ ኩፍር ይቆጠርበታል። ዋጅብነቱን እያወቀ ግን በስንፍና በማጓደሉ ብቻ ከዲን አይወጣም። በዛ በጥፋቱ ይጠየቃል። መክፈል የሚቻለውን ይከፈላል። ካልተቻለ ደግሞ በአላህ ዘንድ ይሆናል ሂሳቡ ማለት ነው። መርሐባ ኢንሻአላህ። ሌላኛው ከዚሁ ከሐጅ ጋር የተያያዘ ነው። አንድ ሰው ሐጅን ለአእምሮ መጨናነቅ፣ ለእረፍት፣ ሰላም ለማግኘት አስቦ በእንደዚህ አይነት ጉዳይ ሐጅ ቢያደርግ ፈሪዳውን እንደተወጣ ይቆጠራል ወይ ይላል። ዋጅቡ እንደተወጣ ፈሪዳ ካለበት ሁለቱንም እንትን ሊል ይችላል። ዋናው ፈርድ መወጣቱ ነው። ግዴታ አለብኝ ብሎ ይሄድ። እግር መንገዱን ያ እረፍቱ ምናምን የሚባለው እግር መንገዱ ከተገኘ ይሁን። ዋና አላማ አድርጎ መነሳት ያለበት ግን ግዴታውን ለመወጣት መሆን አለበት። መርሐባ ኢንሻአላህ። መስመር ላይ ያለን ሄሎ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። አህለን። አንድ ሙአዚን አዛን እያለ ራሱ መልሶ ተረዱድ ማድረግ ይችላል ወይ? እንዴት? ለምሳሌ አላሁ አክበር ካለ በኋላ እንደገና መልሶ አላሁ አክበር ይላል። አንድ ድምጽ ነው ከፍና ዝቅ ድረስ ተረዱድ እያደረገ ይጨርሳል። ራሱ ሙአዚኑ ማለት ነው። ደብል እያደረገ ደብል የሚያደርገው ከተለመደው በላይ አላሁ አክበር ወትሮም አራት ነው። አራት 8 ላይ ያደረገው ከዛ በላይ ማለት ራሱ ተራውን ለምሳሌ አዳማጮቹ ወይም አጠገቡ ያለ ሰው ወይም ሌላም ቦታ ይሁን ሙአዚኑ አዛን ሲል ተረዱድ ያደርጋል፣ ይከተላሉ። እነሱ ይከተላል። እሱ ደግሞ እንደገና ራሱ ያለውን አዛን መልሶ ተረዱድ ያደርገዋል ማለት ነው። እሺ ጮሆ ነው ሁሉንም የሚያደርገው ወይስ መጀመሪያ ጮሆ እንደገና መለስተኛ ያደርጋል? ሁሉንም ነው በሙሉ ጮሆ ውጭ እስከሚሰማ ድረስ 8 ውጭ እስከሚሰማ ሳይሆን በማይክሮፎኑ አጠገብ ሆኖ ይላል። እንደዚህ ተረዱዱ ላይ ይቀንሳል ድምፁን ማለት ነው። ድምፁን ይቀንሳል። ትንሽ ሳይሆን በደንብ መቀነስ አለበት። ተረዱዱ ያለ ነው። ያው ለሚፈልግ ሰው አይከለከልም። ግን አላህ መጀመሪያ በኃይል ተጮኸ በኋላ ሁለተኛውን መለስ አድርጎ ለራሱ ብቻ ቢያደርገው ጥሩ ነው፣ ባይጮህ። ምክንያቱም ሌሎች ያላወቁ ሰዎች አዛን እንደዚህ ነው ይሉና ይሳሳታሉ ማለት ነው። እና በመሰረቱ ያው አቡ ማህዙራ የሚባል ነበር የመካ ሙአዚን በነብዩ ጊዜ። እሱ ተረዱድ ያደርግ ነበረ የሚል ሐዲስ መጥቷል ማለት ነው። ግን ድምፁ መለያየት አለበት። አላሁ አክበር ታለ በኋላ መለስ ብሎ ለራሱ አላሁ አክበር ሊል ይችላል።
ወያክ መርሐባ ኢንሻአላህ። የታመመ ሰው መድኃኒት አልወስድም ብሎ ባለመውሰዱ ምክንያት ህይወቱ ቢያልፍ እንዴት ነው የሚሆነው ህክሙ ይላል። አልወስድም ማለት በምን ሐሳብ ነው? አልፈልግም ነው ወይስ ተወኩል እያደረገ ነው? ለካዲያና ያዲነኝ በሚል ነው እንደው ብቻ ያው መድኃኒቱ ወይም አልፈልገውም ወይም አንዳንድ ጊዜ ይመራል ወይ ያስታውቀዋል የመድኃኒቱ የሚያስከትለውን ነገር ፈርቶ ነው ወይስ መድኃኒቱን ያስፈልገኝም አላህ ያለውን እቀበላለሁ ብሎ በተወኩል ከሆነ ጥሩ ነው። ተወኩል ከሆነ ምንም ወንጀል የለበትም። ግን ተወኩል ሳይሆን ዝም ብሎ መድኃኒቱን በመጥላት ከሆነ ሰበብ ሊሆን ይችል ነበር ያ ነገር ሄዶ እመም ማን ነው መድኃኒት በሽታን ነው እንጂ የሚያስታግሰው ሞትን አይከለክልም። ሞት ያለው ሳይታመምም አይቀርለትም። ስለዚህ በመድኃኒት ምክንያት በተቻለ መጠን ተደዋው ኢባደላህ الذي خلق الداء فلق الدواء ብለው ረሱል በሽታ የፈጠረ ጌታ መድኃኒትን ፈጥሯል። ስለዚህ መድኃኒት ተጠቀሙ ብለዋል። አንድ ሰው ግን ተወኩል አረጋለሁኝ አላህ ያለውን ብቻ እቀበላለሁ አልፈልግም ታለ ደግሞ ላይስተው ላይርተቁና ወላ የተከዩ على ربهم يتوكلون የሚል ሐዲስ አለ እና በተወኩል ከሆነ እንደውም አጅር አለው። ያልፈልግም ካለ ግን ቀረበት እንጂ ያው ወንጀል የለበትም። በምግብ ተቃራኒ ማለት ነው። ምግብ አልበላም ብሎ ቢሞት አንድ ሰው እንደ ነፍሰ ገዳይ ይቆጠራል። ምክንያቱም ምግብ ራብን እንደሚያስወግድ የተረጋገጠ ጉዳይ ነው። መድኃኒት ግን ሊያድንም ላያድንም ይችላል። ተራጣሪ ነው ማለት ነው እና መድኃኒቱን እየወሰደም ሊሞት ስለሚችል ያ እንደ ወንጀለኛ አይቆጠርም። ምግብ ግን አልበላም ብሎ በራብ ቢሞት ይጠየቃል በወንጀል ማለት ነው። مرحبا شيخ مسمار لي تياكلن هلو وعليكم السلام ورحمة الله وبركاته أهلا طيب لا تفضلوا طيب قلت አይደለም ደጋማው እስኪ ድምጽ ጎረነነ ድምጽ በጣም ተቆራርጧል። ደጋማው እስኪ ወንድማችን መጀመሪያ ይሰማ ነበር እንደገና ጎረነነ ድምጽ ሲኖር ኖርማል እንደሱ ተናገር። አሁን ድምጽ አታወር። አሚን ያ ረብ። እሺ እሺ አሽረፈ الخلق ብሎ መናገር እንዴት ማለት ነው? አንድ ጓደኛዬ ነበር በሶሪያ አሽረፈ الخلق ብሎ መናገር እሳቸው ላትፈዲሉ በይነል አንቢያ ብለዋልና ለአደም ዛይባል ለዚህ ጥሩና ነው። እሺ እሳቸው ናቸው የሚሉት እርስዎ ጠብይ ጠይቁ ይመልሱ። አሁን አሽረፈ الخلق የሚለው ያው በመሰረቱ መሽሩዕ ነው። አሽረፈ الخلق መሆናቸው አያጠራጥርም። ግን ብዙ ጊዜ የተጋነኑ ቃላቶችን እርግጥ ነው እንዳሉት አይወዱም ነበር ረሱል። ያ ሰይደና ሲሏቸው እነማ ሰይዱኩም አላህ ብለዋል። እና ሰይድ የሚባለው አላህ ነው። አነ ሰይዱ ወልዲ አደም ከማለታቸው ጋራ በሌላ በኩል አነ ሰይዱ ወልዲ አደም ወላ ፈኽር ለጉራ ሳይሆን ያለውን እንዲታውቁ ነው። የአደም ልጅ አለቃ ነኝ ብለዋል። ያን እንደተጠበቀ ሆኖ እንደገና ሰይድ ብላችሁ አትናገሩ፣ ይሄን ቃል እንደ ልማድ አትጠቀሙት አሉ። ሰይድ የሚባለው አለቃ የሁሉ በላይ ማለት ነው። የሁሉ በላይ ደግሞ መባል ያለበት አላህ ነው በሚል ለተአዱብ ከአላህ ጋር ተገዳዳሪ ላለመምሰል ይህንን ያው መክረዋል ማለት ነው። ስለዚህ ያው ቃሉ ሰይድ አልኸልቅ የሚለው እንደገና መላእክቶች ይበልጣሉ ሰው ይበልጣል የሚል ክርክርም አለ። እነ ጅብሪል እና ሚካኤል አሉ ሌሎችም። ስለዚህ ኸልቅ ያለው እነሱ ሊገባሉ፣ እነሱ ወንጀል የለባቸውም። ሰው ግን ናጅን ወንጀል ይኖርበታል። ያን ሁሉ ዝም ብሎ ሰይድ አልኸልቅ ማለት ያዛን ሁሉ ይበልጣሉ ወደ ማለት ይገባል። ስለዚህ አወዛጋቢ ነገር ስለሆነ አለማለቱ ይሻላል። ቁሉ ቢቀውሊኩም هذا ወላ ማነው የጅረነኩም ሸይጣን ምናምን የሚል ሐዲስ አለ እና ማጋነን አይፈልጉም ረሱል አለይሂ ሰላቱ ወሰለም።
መለስተኛ በሆነ ቃል እሳቸው በተጠቀሙትና አበባ ባዘዙት መልክ ብንጠቀም የተሻለ ነው ነው። መርሐባ ወያክ መርሐባ። ሌላኛው ጥያቄያችን አያታችን በጣም ትልቅ ሰው ሆናለችና ስኳር መቃም በጣም ትወዳለች አለ። ለጤናዋ ስለሚጎዳ ስንቀማት በጣም ከባድ እርግማን ነው የምትራገመውና ይደርሳል ወይ እርግማኑ ይላል። እርግማኑ እንግዲህ ይደርሰውን አይደርስም ይችላል፣ አላህ ነው የሚያውቀው። ዋናው ነገር ግን እሷን ማሳመን ነው። ለጤናዋ የሚጎዳት ከሆነ ወይም እሷ በማታየው ቦታ ደብቆ ማስቀመጥ አልተገዛም ገና ምናምን ብሎ ያው ምክንያት መስጠት ነው። ግድ ታላመጣችሁ ምትልና ችግር የምትፈጥር ከሆነ ደግሞ የተወሰነ ያለው ይች ነው ብሎ ትንሽ ነገር ይስጧት በተቻለ መጠን ማለት ነው። እሷም ያው ተተራገመች ሊጎዳቸው ስለሚችል ራሳቸውንም መጠበቅ አለ። የእሷ ጤና ያው እንግዲህ ትልቅ ሰው ከሆነች በኋላ ተቃርቧል ጊዜዋ እና ተቀርተ ብላ እየረገመቻቸው ከምትሄድ የተወሰነ ነገር ይስጧት። ያን ነገር ጨምሩ ምናምን ስትል አያልቋል ምናምን ብለው እንትን ማለት ይችላሉ። ታንቺ የተመደበው አልቋል ማለት ነው። መርሐባ ኢንሻአላህ። ሌላኛው ጥያቄያችን ደግሞ ኢማሙ እያሰገደ ጀማዓ አንድ ረክዓ ረስቶ አሰላመተና መርሐባን ረፍት እያሉ ነው። ጥያቄውም ኢንሻአላህ ሰፋ አድርጎ እንዲመለስ ከረፍት በኋላ እናነሳዋለን ኢንሻአላህ። ውድና የተከበራችሁ ተመልካቾቻችን ረፍት ወስደን ተመልሰን እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. ውድና የተከበራችሁ ተመልካቾቻችን ከረፍታችን ተመልሰን መተናል ኢንሻአላህ። ከረፍት በፊት ለማንሳት የጀመርኩትን ጥያቄ እናስቀድማለን ኢንሻአላህ። ኢማሙ እያሰገደ አንድ ረክዓ ረስቶ አሰላመተ እና ማእሙም የነበረው ሰው ያው አንድ ረክዓ ቀርቷል ብሎ ተነሳሱ። ከዛ ኢማሙና ጀማዓው ደግሞ አንድ ረክዓ እንዳለፋቸው አስታወሱና ተነስተው አንዷን ረክዓ ብቻ ለማሟላት ቆሙ ማለት ነው። ያ ማእሙም የሆነው ሰው ከነሱ ጋር ነው የሚቀጥለው ወይስ እነሱ ሲቆሙ እሱም ከነሱ ጋር መቀላቀል አለበት? እንዴት ተለይቻለሁ ማለት የለበትም። መጀመሪያ ያው እሱ አልቋል ብሎ ነው አልቋል ብሎ ታለ በኋላ እነሱ አንድ ያላለቀት ሲያሳዩት ወደ እነሱ መቀላቀል ይኖርበታል ማለት ነው። አይዋ መርሐባ። መስመር ላይ ያለን ሄሎ። አቤት ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ ሶላት ምን ማለት ነው? ሰላት ቤት ሱሪ ማንኛውም ግልጽ አይደለም። ሶላት ምን ማለት ነው ብለሽ ነው የጀመርሽው? ሰላቱን ቤት አይዋ ለወንድ ልጅ ነው? ወንድ ልጅ ነው ቤት ሲሆን አይዋ ሁሉንም ሶላት ቤት መስገዱ እንዴት ይታያል ነው? አዎ አይዋ አቅማዳም የደረሰ ነው ልጁ? አረ ልጆች አባት አዎ ምንም የሚከለክለው ነገር የለም መስጂድ ለመሄድ። ምንም የሚከለክለው ነው። ተነስ ገድ መሄድ ያለበት ግዴታ ነው። አንዳንዶች እንኳ ፉቃሃ ሱና ሙአከር ነው ቢሉም በተረጋገጠው ማስረጃ ወንድ ልጅ ጤናማ ሆኖ የሚከለክለው ነገር ሳይኖር ቤቱ መስገድ አይፈቀድለትም። ቤቱ እና መሄድ እንዳለበት ንገሩት አጥብቃችሁ። እናንተ መንገር ነው ያለባችሁ። እምቢ ካለማ ጭራሹን የማይሰግድ ይሳል አይደል? እንግዲህ ያው የራሱ ነው ኃላፊነቱ። እናንተ ግን እንደ ቤተሰብ ምከሩት ደጋግማችሁ። መርሐባ። ሌላኛው ጥያቄ ለብርድ ብሎ ልብስን ማስረዘም ይቻላል ወይ የሚል ጥያቄ አለ። ለብርድ ብሎ ዝም ብሎ በጥቅሉ ለብርድ ብሎ እያሉ ሰዎች አንዳንዶቹ መጎተት የለመዱ ሰዎች ለብርድ ብዬ ነው እያሉ ምክንያት ያደርጉታል።
ብርዱ ምን ያህል ነው? ብርዱ አንዳንድ ጊዜ በጣም ቀቅ የሆነ ብርድ አለ። ከባድ በሽታ የሚሰጥ የሚያሰጋ ነገር ከሆነ መጀመሪያ ካልስን ቢጠቀሙ። ወፈር ያለ ካልስ ተታች የሚለበስ ነገር ችግር የለውም። ከላይ የሚወርድ ነው የተከለከለው። ተታች ካስፈለገም 2 ጊዜ ደርቦ 2 ካልስ መልበስ ይቻላል። ያ ካልተቻለ በአጋጣሚ ግን ንፋሱ ወይም ብርዱ ኃይለኛ ነው፣ በሽታ ሊያመጣብኝ ይችላል የሚል ስጋት ላይ ከደረሰ ዑዝር ስለሆነ ችግር የለውም ሊያረግ ይችላል ማለት ነው። በሌላ ጊዜ ግን ልማድ እንዳያረገው። መርሐባን መስመር ላይ ያለን ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ቀደም አንድ ጥያቄ ረስቼ አሁን በጠይቅ ነው ግን አንድ ጥያቄ ነበር። አብሽር። እሺ መርሐባ። ሰሃቦች አሉ ሰሃባ የሚባለው ነብዩን አይቶ ያመነ ነው ወይስ አጠቃላይ የነብዩ ባልደረባ ነው? አንዱ ጓደኛዬ ጋር ስንወያይ ሰሃባ ማለት አጠቃላይ የነብዩ ባልደረባ ማለት ነው። እኔ ደግሞ የመሰለኝ እንትን ነበር ሰሃባ ማለት ነብዩን አይቶ ያመነ ረሳቸው ባንዛት ተገኘ ያመነ እሺ ጥሩ ነው። ያንተ አባባል ነው ትክክሉ። ሰሃባ ማለት ነብዩን አይቶ አምኖ ከተቻለ ደግሞ የተወሰነ ጊዜ እሳቸው ጋር ቆይታ ያለው ሰው ሰሃባ ይባላል። ምክንያቱም ጓደኛ ማለት ነው። ሰው ጓደኛ የሚባለው የተወሰነ ቆይታ አብሮ ሲታይ ነው። ስለዚህ ምናልባት እሳቸውን ሰልሞ ለምሳሌ በወሬ ሌላ ሰው አስልሞት ሌላ ሀገር ሆኖ እንደ ነጃሺ ማለት ነው ሳያያቸው ቢያምንባቸው ሰሃባ አይባልም። ግን ያው ምርጥ ሙእሚን ነው። ሰሃባ ባይባልም ያያቸው ነው። ያያቸው ስንል ደግሞ አይነ ስጉር ሊሆን ይችላል። አብሮ እያለ አይነ ስጉር ቢሆንም አይኑ አለመኖሩ ነው እንጂ አብሯቸው ነው ያለው። እንዲያያቸው ይቆጠራል ማለት ነው። ድምጻቸውን ይሰማል፣ ሁኔታውን ያውቃልና። እና በመሰረቱ በአካል ያላገኛቸው ሰው ቢያምንባቸው ምሳቸው በህይወት እያሉ እንኳን በአንድ ወቅት አብረው ቢኖሩ እንኳን ወይና ማሰጉር ሳይሆን ወይም በሩቅ አገር ሆኖ ከሆነ ሱሐባ የሚለው ማዕረግ አያገኝም ማለት ነው። መገናኘት አለበት። አይዋ መርሐባ ኢንሻአላህ ወያክ መርሐባን። ሌላኛው ጥያቄያችን ሰላም አለይኩም ወራህመቱላህ። 5 እህትማማቾች ነበሩን፣ ግን እንደ አንደኛዋ ሞተች እና ወረሱ ይላል። ሲካፈል ለሟቿ ልጆች ውርስ ይገባቸዋል ወይ? ሟቿ ልጆች እህትማማቾቹ ተከፋፈሉ መሰለኝና ልጆቿ እያሉ እንዴት ጭራሽ ተቃራኒ ሆነ፣ ተገለበጠኩ። ልጆች ናቸው የመጀመሪያው ወራሽ መሆን ያለባቸው። እናታቸው ከሞተች ልጆቹ ወንዶች ተሆኑ እንዳውም ጭራሽ ይከለክላሉ እህቶችን ማለት ነው። ወንድ ልጅ እያለ ወይም ደግሞ ወንድም ካለ ወንድም ጋር ተቀላቅለው ሚስሉ ሀዚሉ ዘይን ይወስዳሉ። ልጅ ከሆነ ግን የሟች ልጅ እያለ እህት ወንድም የሚባል ነገር ቦታ የለውም። በሙሉ ይታገዳሉ፣ ወንድሞችም እህቶችም። እና ተገላቢጦች ነው ያደረጉትና ልጆች እስካሉ ድረስ ውርሱ ለልጆች ነው። ወንድ ልጅ ከሌለ ምናልባት ወንድ ልጆች ሴቶች ተሁለት በላይ ወይም 2 ከሆኑ ሱሉሰይን 2/3 ይደርሳቸዋል። ከዛ የተረፈ ካለ ከነሱ የሚቀርብ ከሌለ የተረፈውን ሊከፋፈሉ ይችላሉ ማለት ነው። ወንድ ልጅ ካለ ግን አንድም ቢሆን 2ም ወንድ ልጅ ካለ ጭራሽ እህትና ወንድ ቦታ የለውም፣ አይወርስም ጭራሹ። ስለዚህ እንዳትሳሳቱ፣ አኸራችሁ እንዳታጠፉ። ልጆች ካሉ ወንድ ልጅ ካለ ጭራሹን አይገባችሁም። ሴቶች ከሆኑ ግን ለሴቶች 2/3 ሰጣችሁ 1/3 ተከፋፈሉ ትችላላችሁ እህቶች ማለት ነው። አይዋ መርሐባ ኢንሻአላህ። መስመር ላይ ያለን ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ መርሐባ። ነቢይ ዒሳ ድምፅ አሁን አስተያየታሉ መጨረሻ ላይ ይሞታሉ ወይስ ይኖራሉ የሚል ጥያቄ አስቸግሮ ነበር። አሁን በህይወት አሉ፣ ሰማይ ሀገር ናቸው።
ይመጣሉ በቅርብ ጊዜ ምንጫቸው ተቃርቧል አሁን ይወርዳሉ ደጃልን ይገላሉ ከዛ በኋላ እሳቸው ከተወሰነ ቆይታ በኋላ ይሞታሉ ነው የመጣው ይሞታሉ ኩሉ ነፍስን ዛኢቀቱል ሞት ተሞት የሚያመልጥ የለም ካላ በቃ እሺ አንድ ልጅ ያው እናቱን ብቻ ነው የሚያውቀው አባቱ ወላጅ አባቱን አያውቅም ያው የዲና ልጅ ተብሎ ይጠራል የተረጋገጠ ነው የተረጋገጠ ነው ኦኬ እሺ ግን እሱ በማህበረሰብ ላይ ወንጀል እንደሰራ አድርጎ ልጁን አንተ ወንጀለኛ ነህ ለኢማምነት አትፈቃም ማለት የእስልምና ነገሮች ሁሉ ሰራ አችልም እያሉ አሊሞች ነገሩ ብሎ ለትንሽኛ ጋር ጥያቄ እያቀረቡልን ነበር እንዴት ወንጀለኛ ነህ ኢማም መሆን አትችልም እንደዚህ አንዳንድ ነገሮች ላይ አያሳትፉትም ወንጀለኛ ነው ኢማሙን አትችልም ወዲዮለና ወዲዮሎች ለምና እያሉ ይኛል እያለን ነበር በመሰረቱ ወንጀል የለበትም እሱ አላህ خلቀው ወንጀሉን የሰሩት ወላጆች ናቸው ወንጀሉ የሚጠየቁት እነሱ ናቸው ላተዚሩ ወዝረቱ ወዝረ اخرى ማንም ወንጀል ተሸካሚ የራሱን እንጂ የማንም ሰው አይሸከም ብሏል ቁርአን ራሱ ማለት ነው እንደውም ነብዩ ላጅኒ አለይከ ወላ ተጅኒ አለይህ ብለዋል አባትና ልጅ ለዚያራ መጥተው ልክ መልኩ አባቱ ጋራ ትክክል ነው በቃ ያየው ሰው ሁሉ አባትና ልጅ መሆናቸው ያውቃል መልኩና አዩና ልጅ አይደል ያሉት አሁን አሉት ላጅኒ አለይከ ወላ ተጅኒ አለይህ አንተ ልጅ አይደለም ብትልም ያምን የለም ያው ልጅ እንደሆነ ኮፒ ነው ራሱ አሉ ቢሆንም የዚህን ያህል እንኳን አንድ ስዕል እንኳን ብትሆኑ ልጅ በሰራ ወንጀል አንተ አትጠየቅም አንተ በሰራው ሳይጠየቅም አሉ ረሱል አለይሂ ሰላም ስለዚህ የሰውዬ እናት አባቱ ያው አጥፍተዋል ተጠያቂ እነሱ ናቸው እሱ ሙስሊም እስከሆነ ድረስ ዲኑን እስካወቀ ድረስ እንደ ማንኛውም ሙስሊም አጅር አለው በሚሰራው ኸይር ስራ በመጥፎም በመከልከሉ አጅር አለው ማንኛውም ሙስሊም መብት አለው ግን ፉቃዎቹ ያው የህገ ወጥ ልጅ መሆኑ ከታወቀ የአካባቢ ሰው ይጸየፈዋል ከሚል ነው እንትን አስተያየት የሚሰጡት እና እንደዚህ አሁን እንዳልከው ግልጽ ነው አባት እንደሌለው ተታወቀ ሰዎች በዚህ ሰው እንዴት እንከተላለን ብለው እስቲንካፍ ይሆናሉ እና ያነ ያ ሰው ማህበረሰቡን ቅርላ ለማሰኘት እሱ ሌላ አማራጭ እስካለ ድረስ አያሰግር ጥሩ ነው እንጂ የሚባለው ጭራሽ አይችልም የሚባል ነገር የለም እሱ ምን አበሳው ወንጀል የለበትም ፈለገው መንገድ አላህ ፈጠረው ስለዚህ አባት ስለሌለው ኢማም አይሆንም ብሎ በሸሪዓ በቀጥታ የሚከለክለው ነገር የለም ነው ፉቃዎቹ ግን የሰውን ሞራል ለመጠበቅ ነው ይሄን ሐሳብ ያመጡት ግን ያችን ፊቅዋናችን የቀሩ ሰዎች ልክ እንደ ትልቅ ነገር ያደርጉትና ያጋንኑታል ማለት ነው አንተ ወንጀለኛ ነህ ምናምን ሰው እንደዚህ ማድረግ ወንጀል ነው ራሱ እንደዚህ መናገር የሰውን ሞራል መስበር የለባቸውም እና ምንም ችግር የለውም ብቻ አንዳንድ ሰው የአካባቢ ሰው ስለሚያውቅ እንደዛ ቅር ስለሚያሰኝ ነው ቢባል ምንም አይደለም እንጂ ጭራሹን አይሆንም እንደ ካፊር ተቆጠረ ማለት ነው ሙስሊም ነው ምን አጠፋሱ እና ይሄ ችግር የለውም በመሰረቱ የማይታወቅበት ቦታ እንደዚህ የማይጠረጠርበት ቦታ ላይ ኢማም ቢሆን ምንም ችግር የለውም የሚታወቅበት ቦታ ላይ ግን ሰዎች ስለሚሾካሾኩ ያቢተው ይሻላል ነው ለሱም ተንሰባል ማለት ነው ጀሚል ኢንሻአላህ ሌላኛው ለልጅ ስም ለማውጣት ማን ነው ቅድሚያ እድል ያለው ይላሉ አባትና እናት ለልጃቸው ስም ለማውጣት ያ ሁለታቸውም ተማክረው ቢያረጉ ነው የሚመረጠው እናትና አባት የጋራ ልጃቸው ነው አንዱ አያገባህም አያገባሽም መባባል የለባቸውም ሁላቸውም ተማክረው ሐሳብ ያምጡ ሁሉም የተሻለውን የሚመርጡትን ይምረጡ ተመረጡ በኋላ ደግሞ አብረው ይገምግሙ ይሄ ይሻላል ብለው ካልተስማሙ ደግሞ እጣ ይጣጣሉ ተጣጣለ ያቸነፈ ይውሰድ ማለት ነው ሌላኛው ዱዓ የተጻፈን ቀደር ሙሉ በሙሉ ይቀይራል ይባላል ይላል እውነት ነው ወይ ሙሉ በሙሉ ይቀይራል አይባልም ሊቀይር ይችላል ይባል ይሆናል
እና ለይረዱ ዱዓ ቀዷ ኢላ ዱዓ የሚል ሐዲስ አለ እና يمحو الله ما يشاء ويثبت وعنده أم الكتاب የሚልም አያት አለ። በዚህ ዙሪያ ያው ትንታኔ ብዙ የተለያዩ አባባሎች ይኖራሉ። ስለዚህ ዱዓ ራሱ የቀደር አካል ይሆናል። አንድ ነገር ሁሉን ነገር ነው አላህ የሚቀድረው፣ አንድ ነገር ብቻ አይደለም። ዱዓውንም ይቀድረዋል፣ ኢባዳውንም ይቀድረዋል፣ ወንጀሉንም ይቀድረዋል። ሁሉም በእኛ ላይ የሚመጣ ነገር ሁሉ በቀደር ነው የሚያልፈው። ቀደር የማይነካው ነገር የለም ማለት ነው። ስለዚህ መጀመሪያ አላህ የሰውዬ እንደዚህ ዱዓ ካረገ እሰጠዋለሁኝ ካላረገ አልሰጠውም ብሎ ቀድሮ ከሆነ ያኔ ያ ሰበቡ ሲገኝ ያው ይከተላል ውጤቱ ማለት ነው። ሰበቡ ከቀረ አብሮ ሊቀር ይችላል፣ ሲገኝ ሊገኝ ይችላል። የሚያውቀው አላህ ነው። ያ ነገር ግን እንደ ዱዓ አርጓልና በቃ ሁል ጊዜ ዱዓ እስካረገ ድረስ ምንም ነገር አይሆንም ማለት አይቻልም ማለት ነው። ምክንያቱም አላህ የቀደረው ነገር የማይሻር ነገር አለ። ጭራሹን ዱዓ አላህ Subhanahu Wa Ta'ala ለሰዎችና ለፍጡሮች ነው እንጂ እሱ ዱዓ ተደረገም አልተደረገም ውጤቱን ያውቀዋል መጀመሪያውንም ማለት ነው። ግን መላእክቶች ለምሳሌ አጀሉ የደረሰውን ሰው እንዲድን ዱዓ ያደርጉለታል። ያ ነገር ዱዓ ይሄን ያህል ዱዓ ከተደረገለት እጨምርለታለሁ ብሎ ከሆነ መጀመሪያ የወሰነው በዛ መሰረት ይጨምርለት ይችላል ማለት ነው። አይ ቢደረግም ይሄዳል ታለም ይሄዳል ማለት ነው። እና ለሱ ነው መጀመሪያ ዱዓው ተደርጎ በዱዓው ምክንያት ይቀጥላል የሚለውን እንደሚደረግም ያውቃል ወይ እንደማይደረግ ያውቃል። ለመላእክቶቹ ሲነግራቸው ግን የገሌ እድሜ እንዴት አደረገ ዝምድና ተቀጠለ ወይም ዱዓ ካደረገ 70 ዓመት ይሆንለታል ይላል። ካላደረገ 60 ይሆናል ሊል ይችላል ማለት ነው። እሱ ግን የትኛው እንደሚያደርግ ያውቃል መጀመሪያ። ያው ዱዓ ተደርጎ ወይም ዝምድናውን ተቀጥሎ ላይ እንደሚሄድ ያውቃል ገና ከወዲሁ። መላእክቶቹ ግን አያውቁም። ያቺ መጀመሪያዋ ኬላ ሲደርስ ይመጣሉ ይዘይሩ ማለት ነው። ሲመጣ ያን ምክንያት አድርጎ ከሆነ አላህ Subhanahu Wa Ta'ala ገና ነው ይባላሉ ይቀራል ማለት ነው። መርሐባ ኢንሻአላህ ሼክ ቆንጆ ቆይታ ነበር። የዛሬው ፕሮግራማችን እዚህ ጋር ነው የሚያበቃው። ውድና የተከበራችሁ የአፍሪካ ቴሌቪዥን ተመልካቾቻችን የዛሬው አልፈተዋ ፕሮግራማችን እዚህ ላይ ይጠናቀቃል። በቀጣይ እስከምንገናኝ አላህ Subhanahu Wa Ta'ala ጥበቃ አይለያችሁ እያልን እዚሁ ጋር እንቋጫለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون